ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ በተለይ እስቲ ሴቶች ላይ ላተኩርና ሴቶች ገና በወጣትነት እድሜ በርካታ ሴቶች በጣም ትልቅ ሰው የመምሰል የእርጅና ምልክቶች ቶሎ መጀመር፣ ቆዳዎቻቸው ቶሎ መጎዳት፣ እንደዚህ አይነት ነገሮች በጣም በርካታ ሴቶች ላይ እየተስተዋለ ነውና በተለይ ሴቶች ለምንድነው ቶሎ ያረጁ የሚመስሉት? ይሄ በተለይ በርካታ ሴቶች ባለማወቅ የሚያደርጓቸው ነገሮች ከዚህ ከአኗኗር ከአመጋገብ ከሚጠቀሟቸው አንዳንድ ሜካፖች ከተለያዩ ነገሮች አንፃር ሰውነታቸውን ቆዳቸውን ይጎዱና በኋላ ገና እድሜያቸው ገና ነው እነሱ ግን ሲታዩ በጣም ትልቅ ሰው የመምሰል ነገሮች ይኖራሉ። አስተውላለሁ በርካታ ሴቶች በቃ ገና ሲታዩ እድሜያቸው ትንሽ ነው ግን በጣም ፊታቸው ተጎርቶ የትልቅ ሰው መልክ መምሰል እንደዚህ አይነት ነገር ይስተዋላል። ስለዚህ ሴቶች እንዲህ አይነት ችግር ውስጥ ካላችሁ አንደኛ እንድትወጡ ምን ማድረግ አለባችሁ ከእንደዚህ አይነት የእርጅና ምልክቶች? ሁለተኛ ነገር ደግሞ በተለይ ጥንቃቄ ሴቶች የወጣትነት መልካችሁን ውበታችሁን ይዛችሁ ለመቆየት ቶሎ እንዳታረጁ ቶሎ እንዳትደክሙ ስትታዩ ትልቅ ሰው እንዳትመስሉና የልጅ መልክ ውበት ይዛችሁ ለመቆየት ምን ማድረግ አለባችሁ የሚለውን ነገር በዚህ ቪዲዮ እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር እያደረጋችሁ በርካቶች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በአንደኛ ደረጃ ማንሳት የምፈልገው በተለይ ይሄ ከጤና ጋር ተያይዞ በተለይ ራስ ምታት እንደ ዲፕሬሽን ያሉ ነገሮች በተደጋጋሚ የሚያስቸግራችሁ ሴቶች ካላችሁ እንደዚህ አይነት ችግሮችን ከስር መሰረቱ ታክማችሁ ማስወገድ አለባችሁ። አሁን ብዙ ሴቶች በተለይ እኔን የምትጠይቁኝ ያላችሁ ራስ ምታት በተደጋጋሚ አለብኝ፣ እንደዚህ ዲፕሬሽን እንደዚህ አይነት ነገሮች አለብኝ ትሉኛላችሁ። ነገር ግን እናንተ አሁን ስትታዩ በጣም የትልቅ ሰው መልክ የምትመስሉ አላችሁ። ይሄ ለምንድን ነው? አይምሮ ላይ ከፍተኛ ጫና ስለሚያሳድር ነው። ቶሎ እንድታረጁ ያደርጋል። በተለይ ምክንያቱን ሳታውቁ ተደጋጋሚ ራስ ምታት የሚያማችሁ ከሆነ በተለይ አንዳንድ ሴቶች ተደጋጋሚ ራስ ምታት እየተነሳባችሁ ወይ የራስ ምታት መድኃኒቶች ወይ የተለያዩ ነገሮችን ቡና ደጋግሞ በመጠጣት እንደዚህ አይነት ነገር በማድረግ ራስ ምታቱን ለማስታገስ ትሞክራላችሁ እንጂ ከስር መሰረት ችግሩን አውቃችሁ ለመፍታት አትሞክሩም። ይሄ እናንተ ሳታውቁት ቀስ እያለ አይምሮአችሁ ላይ ትልቅ ጫና እያሳደረ ይሄዳል። በኋላ በአይምሮም እያነሰ ይሄ የአይምሮ ብቃታችሁ እየቀነሰ ይሄዳል። እርጅናም ቶሎ ይጀምራችኋል። ገና በወጣትነት እድሜያችሁ በአመለካከትም በአካልም እየወደቃችሁ እንድትሄዱ ያደርጋልና ይሄ ከአይምሮ ጋር ተያይዞ ሊጎዳ የሚችሉ የጤና ችግሮች ካሉ ከስር መሰረት ታክማችሁ ማጥፋት ጥሩ ነው። ሌላኛው ሱሶች በተለይ ሲጋራ ማጨስ እንግዲህ የሴት ልጅን ቆዳ ውበት ከሚያበላሹ ይሄ የወንድም ነው ግን አሁን ሴት ላይ ስለሆነ ትኩረት የማደርገው በተለይ የሴት ልጅን ውበት የሚያጠፉ አንደኛው ሱስ ነው። አሁን ሲጋራ የምታጨሱ ከሆነ የቆዳ ህዋሳቶቻችሁ በከፍተኛ ሁኔታ ይጎዳሉ። በኋላ የቆዳ ልስላሴያችሁ ውበታችሁ እየቀነሰ እየጠፋ ይሄዳል። ፊታችሁ ቀስ እያለ እየተሸበሸበ እየላላ ይሄድና በወጣትነት እድሜያችሁ የትልቅ ሰው መልክ ቆዳ እንዲኖር ያደርጋል። ስለዚህ ይሄ እንዲህ ሱሶች በተለይ ካሉ እነሱም ጫና ስላላቸው ማቆም ያስፈልጋል። ሌላኛው ነገር ደግሞ ምንድነው? በተለይ ትዳር ውስጥ ጤናማ ግንኙነት አለመኖር። ብዙ ጊዜ ሴቶች ትዳር ይዘው በትዳራቸው ካልተመቻቸው ጥሩ የትዳር ህይወት ከሌላቸው ሰውነታቸው ራሱ ይናገራል፣ ቆዳቸው ይጎዳል። ይሄ ለምንድነው? በአካልም በስነ ልቦናም ስለሚጎዱ ነው። በትዳራቸው ደስተኛ ካልሆኑ፣ በትዳራቸው ረፍት ካላገኙ፣ አይምሮአቸው ነፃ ደስተኛ ካልሆነ፣ ጭቅጭቅ ያለው አለመተማመን ያለበት ይሄ በአጠቃላይ ሰላማዊ የትዳር ህይወት ከሌላቸው ሰውነታቸው ፊታቸው ራሱ ይናገራል። ማዲያት ይመጣል፣ ሰውነታቸውን ይጥላሉ፣ ይጎዳሉ፣ ይጎሳቆላሉ። ይሄ ነገር ገና በልጅነት በጣም ትልቅ ሰው እንዲመስሉ ያደርጋልና ትዳር ውስጥ አለመመቸት፣ ጤናማ የትዳር ግንኙነት አለመኖር በራሱ ሴት ልጅን ውበቷን፣ መልኳን፣ አመለካከቷን ብዙ ነገሯን ከሚቀንሱ ነገሮች ውስጥ ስለሚመደብ እንዲህ አይነት ችግሮችም ካሉ በተቻለ አቅም ለማስተካከል መሞከር ነው። ሌላው ሜካፕ ነው። ሜካፕ ላይ በደንብ ልነግራችሁ ፈልጋለሁ። በተለይ ማወቅ ያለባችሁ ሴቶች
ሜካፕ አብዝታችሁ የምትጠቀሙ ሰዎች ከሆነ ጊዜ በኋላ ቆዳችሁ እየተጎዳ ነው የሚሄደው። በተለይ ሜካፕን ደጋግሞ መጠቀም የቆዳ ድርቀት በከፍተኛ ሁኔታ ያመጣል። ይሄም የቆዳ ወዛችሁን እያጠፋ ስለሚሄድ ነው። እንግዲህ እየደጋገማችሁ ሜካፕን በየጊዜው የምትቀቡ ከሆነ ቀስ እያለ የቆዳ ወዛችሁ፣ የቆዳ ለስላሴያችሁ፣ የቆዳ እርጥበታችሁ እየቀነሰ ይሄድና በጣም የደረቀ ቆዳ እንዲኖር ያደርጋል። እሱ ብቻ ሳይሆን እንዲሸበሸብም ያደርጋል። ይሄ ውጥር ያለ ጠንካራ ቆዳችሁ ቀስ እያለ በሜካፕ እየተጎዳ ስለሚሄድ ወደ ታች እየወረደ እየተሸበሸበ እየላላ ይሄዳል። ከሆነ ጊዜ በኋላ በጣም የወጣትነት ውበታችሁ እየጠፋ የትልቅ ሰው መልክ እየሆነ ይሄዳል። ስለዚህ ብትችሉ ሜካፕ ብዙ አብዝታችሁ ባትጠቀሙ መልካም ነው። ሌላውና ዋነኛው አመጋገብ ነው። እንግዲህ በተለይ ሴቶች እስቲ ስለ ፋት ልንገራችሁ። በዋናነት ሁለት አይነት ፋቶች ነው ያሉት። ጤናማ የሆነና ጤናማ ያልሆነ የፋት አይነት አለ። በተለይ አሁን ይሄ የኦሜጋ 3 ያላቸው የፋት አይነቶች ጠቃሚ ናቸው። ብዙ ጊዜ ኦሜጋ 3 እንደ አሳ፣ ለውዝ ያሉ በውስጣቸው ጤናማ ቅባት ያለባቸው ምግቦች አሉ። እነዛ በጣም ጥሩ ናቸው። አሁን ሴቶች ቢያንስ በሳምንት 1 ቀን 2 ቀን ይሄ በኦሜጋ 3 የበለጸጉ ምግቦች እንደ አሳ፣ ለውዝ አይነት ነገሮችን ብትመገቡ ጤናማ ስብ ስላላቸው ይሄ እንደውም ለውበታችሁ በጣም ጥሩ ነው። በተቃራኒው ደግሞ ጤናማ ያልሆኑ ስቦች በተለይ በፋብሪካ ታሽገው የሚወጡ የስጋ ውጤቶች፣ ይሄ በፋብሪካ የሚመረቱ ቅባታማ ነገሮች፣ በአጠቃላይ እንደዛ አይነት ነገር የመመገብ ልምድ ካለ ይሄ ቆዳችሁን እየጎዳ በጣም ቶሎ እንድታረጁ የማድረግ ባህሪ ያለው። ስለዚህ ይሄ አመጋገብ ላይ ከቅባት ጋር ተያይዞ በተለይ ጤናማና ጤናማ ያልሆኑትን ስብ ለይታችሁ መጥፎቹን ማስወገድ፣ ጤናማዎቹን መመገብ ለውበታችሁም ለጤናችሁም በጣም ተመራጭ ነው። ሌላው ከክብደት ጋር የተወሰኑ ሐሳቦች ላንሳ። በተለይ እንደሚታወቀው ሴት ልጅ አሁን ክብደቷ እየጨመረ ሲሄድ፣ ውፍረቷ እየጨመረ ሲሄድ ተያይዞ የሰውነት ችግሮች ይመጣሉ። በወርጭ ውፍረት ሲመጣ ትልቅ ሰው እየመሰለች መሄዷ የማይቀር ነው። በተቻለ አቅም ክብደትን መቆጣጠር ያስፈልጋል። ይሄ አሁን ክብደት እየጨመራችሁ ስትሄዱ የደም ዝውውራችሁ ላይ ጫና ያሳድራል፣ ልባችሁ ላይ ጫና ያሳድራል፣ ቆዳችሁ ላይ ከፍተኛ ጫና ያሳድራል። እነዚህ ነገሮች ሲጨማመሩ የወጣትነት ውበታችሁን እያጠፋ ከፍተኛ ጫና ጉዳት ውስጥ ይከታቸዋል ማለት ነው። ሌላኛው ጣፋጭ ነገሮች፣ ቅባታማ ነገሮች፣ እንደዚህ አይነት ነገሮችን በተቻለ አቅም ከአመጋገባችሁ ስር እየቀነሳችሁ ብትሄዱ፣ ኦርጋኒክ ጤናማ ነገሮችን ብትመገቡ ለጤናችሁ ጥሩ ነው ማለት ነው። እንግዲህ እንዳጠቃላይ በተለይ ሴቶች እርጅናን ለመከላከል የወጣትነት ውበታችሁን መልካችሁን ይዛችሁ ለመቆየት እነዚህን መሰረታዊ ነገሮች ብታውቁ መልካም ነው ማለት ነው። ይህን መረጃ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ